ነግሬያለሁ። አደይን ወደ ቤቷ መልሳት። እሺ ነው አደይን ከዚህ ቤት ስታባረራት ለምለምና ይላንም እንደምንለያይልኝ ነበር ቃል የተገባባነው። እኔ ስለ ለምለም ምንም አያገባኝም። አጥያለሽ ከኔ ከፍቅር ጋር መሳፈጥ ለዚህ ይዳርጋል። እሺ አሁን ተመልሰሽ ወደ መጣሽበት ሂጂ። የለበሽው ምን ሆነብሽ እንዴ? ረፋ ብለን ነው ተነሳንተም ቀይር። እዚህ ማድረጉ በጣም ነው የገረመኝ። ግን ደመቀ ለገንዘብ ሲል ምንም ነገር ያደርጋል። ዛሬ የተለቀቀው እንግዲህ አደይ ሰራተኛዋ በሚለው ነው። እንግዲህ ምን በጣም የሚያሳዝን ነው። ከቤት ወጣለች፣ ከቤት አስወጥታታለች። ፍቅር እንግዲህ ያው ባለፈው እንዳያችሁት ፍቅር ልጁን በገንዘብ ገዝታ አንጥተው ነበር ያለቀው። ያው ዛሬ አደይ ላይ ያደርጋል ብዬ በፍጹም አልጠረጠርኩም ነበረ። ምንም እንደዛ ያደርጋል ብዬ ለገንዘብ ተገዝቶ እሷ ላይ ያላከካል ብዬ በፍጹም አልጠረጠርኩም ነበር። እኔ እንደውም ያደርጋል ያልኩት ሊዲያ ላይ ነበረ። ሊዲያ ናች እንደዚህ አርጋኝ ብሎ ይናገራል ብዬ ነበር። አደይ ላይ እንደዚህ ያደርጋል ብዬ ገንዘብ በነገራችን የማይገዛው ነገር የለም። እና አደይ በጣም የሚያሳዝነው ነገር መሄጃ የላትም። ደግሞ ከቤት አስወጣቻት። ፍቅር ከቤት ወጣች። ያው እንግዲህ አደይ ከቤት ወጣ ወዴትም መሄጃ የላትም። ባለፈው እንግዲህ ጠልፏት የነበረው አድኗታል። በጣም ነው ወንድሜ ብላ የምታምነው። አባቱ ወደዋል። የአባቷ የክርስትና ልጅ ነው። እሱ ደግሞ እንግዲህ ተቀይሮ በገንዘብ ተቀይሮ እሷ ላይ ማላከኩ በጣም በሚገርም ሁኔታ ነው በቃ እያስተማረን ያለው ማለት ነው። እናቱ ደውላ እንግዲህ እንዴት እንደሰማች አላውቅም። ፍቅር የ2 ወር ደሞዝ ስጪ ብሎ ሰጥቷታል ባርኮት። ነገር ግን እሷ አልሰጠችም። ለፍቅር አደይ አልሰጠቻትም። ፍቅር ገንዘቡን ያጠፋችው ለዛ ልጅ ነው። እንግዲህ ነገሮችን እንዲያወሳስብና ነገሩን ሁሉ ያወሳስበውን ወደ አደይ እንዳዛወር አደይ ናት እንድል በእነሱ ፊት ገንዘቡን እንዳለ ሰጥታለች። አሁን እሷ ወደ ቤት እየመጣች ነው። የ2 ወር ደሞዜን አንጪ ልትል መጥታለች። እንግዲህ እሱም እንግዲህ ባርኮትም ከኤላ ቤት እየመጣ ነው። ሁለቱም ሲገናኙ አንድ ላይ ብሬን አንጪ አታንጪ ብለው ይጨቃጨቃሉ። የ2 ወር ደሞዝ አልሰጠሽኝም ስትል ባርኮት ይሰማል። በዛን ጊዜ ነው መጠርጠር የሚጀምረው ማለት ነው። ባርኮት እንግዲህ እናቱ በጣም ደግ ሰው ናት። የባርኮትና የፍቅር እናት በጣም ደግ ሰው ናት። የትም መሄድ የለባትም፣ ወደትም መሄድ የለባትም። ቶሎ ፈልግና ወደ ቤት መልሳት። እኔ ከእናንተ በፍጹም ልለያት አልችልም ነው ያለችው። እንግዲህ ከትልቅ ሰው ጥሩ ምክር ይሰማል ማለት ነው። እና በጣም መልካም ሴት ስለነበረች እሷ ወደ ቤት እንድትመለስ ነግረዋለች። እንግዲህ ኤላና ዴቭ በጣም በሚገርማችሁ ነገር የሶነ በቃ ቶሎ ብለው ነገሮችን ያምናሉ። መጠርጠር ምንም በቃ ከሁለት ሶስቴ 4 ጊዜ ፍቅር ውሸታም እንደሆነች እያወቁ ነገር ግን አሁንም በውሸት ደርድራ አንጥታ በገንዘብ ገዝታ እዚህ አደይን ለማስወንጀል ስትመጣ እንዴት በምን ሁኔታ እንዴት አርጋ የሚል በፍጹም አላሉም። ቀጥታ እሱ ያለውን እና ፍቅር ያለችውን በሙሉ ነው ያመኑት ማለት ነው። እቤት ያሉት ደፈዚህ የተነሳ በንዴት ሄዶ ሲጠጣ ምሽት እህቱ ጋር። ነገር ግን ሊዲያ ማጋለጥ ነበረባት። ሊዲያም ዝም ነው ያለችው። ይቺ ውሸታም እህትህ የኔ ያለችው እህቱ ጋር ነው ያለችው። ውሸታም እህትህ ቤት ናት እንዴ? ለምን እንደሱ ትያለሽ ሲላት ባርኮት ውሸታም ነው እህትህ እያለች እየተለፋደደች ወደ መኝታ ክፍሏ ሄደች ማለት ነው። እና ባርኮት ከተናገረ በኋላ እናቱ እንደዛ ካለችው በኋላ መጸጸት ጀመረ። ሄጄ መፈለግ አለብኝ እና መጀመሪያ ኤላ ቤት ሄዳለሁ እና ያለው እንግዲህ ኤላ ልክ በቃ አንበሳ ሆነ ማለት ነገሮችን ያውቃል። ፍቅር ውሸታም መሆኗን ያውቃል። እና ደግሞ ባለፈው ደግሞ ለፍቅርና ለሊዲያ መልሻለሁ ብሎ ተናግሮ ነበረ። ነገር ግን ያንን አላስታወሱትም። በፍጹም ሊያስታውሱት አልቻሉም ማለት ነው። ማስታወስ ነበረባቸው። ባለፈው እኮ እንደዚህ ብለን ነበረ፣
ለምንድነው አዴ ምንም ያገባት ነገር የለም ብለህ ነበር። ምንድነው እትቀላውጠው ቢሉት ያንን ዳይመንድን የሆነ ፍንጭ ነገር ይሰማ ነበረ። ነገር ግን እንደዛ አልሆነም። እሱ ያለውን ነገር በሙሉ እምናረጉና ቤት ውጪ አዴ እንዲህ ነረሻለከ፣ አዴ ውሸታም ነረሻ፣ አዴ ደግሞ በጣም ከሚባለው በላይ ትዕግስት ከሚባለው በላይ እንዴ! አንዳንዴም እኮ ትዕግስት ይመራል፣ በጣም ያስጠላል። እና ያው ባለፈው ብያችኋለሁ፣ በአብዛኛው ጊዜ ካዴ ብዙ ትዕግስትን ተምሬያለሁ፣ ግን ከዚህ በላይ ትዕግስት ደግሞ ይመራል ብያችሁ ነበረ። በጣም ነው የሚመራው ማለት ነው። ከዚህ በላይ ትዕግስት በጣም ይመራል። እልመሆም ለማንኛውም ማለት ነው አሁን አደይ እንግዲህ ወደ ቤት ተመልሳለች። ወደ ቤት የተመለሰችበት ምክንያት ያው ገንዘቤን ተቀብዬ ወደ ሌላ ጋር ቀጠራለሁ ነው። እሺ አትልም፣ ተመልሳ አትመጣም። ወይም ደግሞ እናቴ እንደዚህ ብላለች፣ እናቴ ቤት ውስጥ ታላገኘኋት ስመጣ ቤት ውስጥ ማግኘት አለብኝ ግዴታ ነው ብሎ ካለምናት በስተቀር ባርኮት እሷ ሌላ ጋር ተቀጥሪ መስራት እፈልጋለሁ ብላለች። ይቺ ስለምትረዳት ባለፈው አይታችኋል፣ ሊሊን ረታት ነበር አዴን ስለረዳቻት አሁን ደግሞ እሷ መርዳት ጀመረች ማለት ነው። መንገድ ላይ ወርቃ ከመንገድ ላይ አንስታ ወደ ኤላ ቤት ወሰደች። ኤላ ደግሞ በቃ ዘራፍ አለ። ለምንድነው ይችን ሌባ እዚሽብኝ የመጣሽው? እቤቴ መውጣት አለባት፣ ማስወጣት አለብሽ። ስለዚህ አልፈልግም ብሎ ተነስቶ አይኗን እንዳይ ወደ ሌላኛው ክፍል ገባ ማለት ነው። ኤላ አንዳንድ ጊዜ ሰዎች ባሉት ይሄዳል። በአብዛኛው ጊዜ የውሸት ነገር ያምናል። በኋላ ደግሞ ይቅርታ ምናምን ነገር ይላል። አንድ ሰው የፈለገውን ካለ በኋላ ፈለገውን ብሎ መጥቶ ይቅርታ ቢጠይቀ ዋጋ የለውም ማለት የልቡን ሰርቷል። ማሰብ ነበረበት መጀመሪያ ከመናገር ነገሮችን ከማውጣት ካፍ ከማውጣት ማሰላሰል ማሰብ አለብን። ይሄን ይመስላል።